ሰላም ውድ ተመልካቾች እንዴት ናችሁ? ሳምንታዊ ማህደር ወሎ መሰናዷችን ተጀምሯል። ዛሬ ሁለት የተለያዩ ርዕሰ ጉዳዮችን እንዳስስ ነው የሚሆነው። ህይወት አስማማ አብራችሁ ቆይታ አደርጋለሁ። መልካም ጊዜ ይሁንላችሁ። ወሎ ዩኒቨርሲቲ ከአሚኮ ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ የማህደር ወሎ መሰናዷችን መጀመሩን ቀደም ሲል ስንነግራችሁ እንግዲህ ሁለት ርዕሰ ጉዳዮችን እንመለከታለን ብለን ነበር። ዩኒቨርሲቲው ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጀው አንድ መድረክ ነበር፣ ቴክኖሎጂ ላይ መሰረት ያደረገ ማለት ነው። ይህን መሰናዶ ወደ እናንተ የሚያስቃኝልን ደግሞ ባልደረባችን ተመስገን አሰፋ ነው። ተመልሰን እንገናኛለን። ወሎ ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጀው በሳይንስና ቴክኖሎጂ ፖሊሲ በዲጂታል ኢትዮጵያ 2030ና የስታርታፕ ፖሊሲ አዋጅን በተመለከተ ከሚመለከታቸው የስራ ኃላፊዎችና ባለሙያዎች ጋር ምክክር ተደርጓል። በመድረኩ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላን ጨምሮ ከተለያዩ ዩኒቨርሲቲዎች የተውጣጡ ባለድርሻ አካላትም ተሳትፈዋል። በመድረኩ ንግግር ያደረጉት የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው ከአጋር ተቋማት ጋር በቅንጅት በምርምርና ቴክኖሎጂ ዘርፍ ልዩ ትኩረት በመስጠት እየሰራ መሆኑን ተናግረዋል። በተለይም በዲጂታል ዘርፍ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በቅርበት እየሰሩ መሆናቸውን አመላክተዋል። የሰለጠነ የሰው ኃይልን በማሟላት ዘመኑ የፈቀዳቸውን አዳዲስ የቴክኖሎጂ ውጤቶችን በመጠቀም በገበያው ተፈላጊ የሆነና ለሀገር ፋይዳ ያላቸውን የትምህርት መርሃ ግብሮችን በመክፈት ጥራት ያለው ትምህርት ተደራሽ በማድረግ ተወዳዳሪና ብቃት ያላቸው ተማሪዎችን አሰልጥኖ ወደ ስራው ዓለም በማስገባት ጉልህ ሀገራዊ ሚና እየተጫወተ ይገኛል። ዩኒቨርሲቲያችን በሰሜኑ ጦርነት ወቅት አስከፊና በቃላት መግለጽ የማይቻል ውድመትን አስተናግዷል። ሆኖም ግን በትምህርት ሚኒስቴር እና በተለያዩ ሚኒስቴር መስሪያ ቤቶች አጋር አካላት በዩኒቨርሲቲያችን የስራ አመራር ቦርድና አጠቃላይ የዩኒቨርሲቲው ማህበረሰብ ርብርብ በክራይሲስ ማኔጅመንት ሊደርሺፕ ስትራቴጂ እየተመራ እንዲሁም እዚህ ያላችሁ የዩኒቨርሲቲያችን ማህበረሰብ እንደምታስታውሱት ዘ3R ፊሎሶፊ በሚባለው ሪከቨሪ፣ ሪኮንስትራክሽን እና ሪኖቬሽን ተቋሙን ከማስቀጠል አልፈን ዛሬ ላይ አዳዲስና አስደማሚ ስራዎችን በመስራት ላይ እንገኛለን። መንግስት ዩኒቨርሲቲዎችን በትኩረት መስክ ለይታ ሲያደርግ ዩኒቨርሲቲያችን የተግባር ሳይንስ ዩኒቨርሲቲ ተብሎ የተለየ ሲሆን በጤና፣ በቴክኖሎጂ፣ በማህበራዊ ሳይንስ፣ ባህል፣ ኪነ ጥበብና ሀገር በቀል እውቀት ዙሪያ የልቀት ማዕከል አድርጎ እንዲሰራ ጭምር ተልዕኮ ይዞ በትጋት እየሰራ ይገኛል። ዩኒቨርሲቲያችን ወደ ተግባር ተኮር ዩኒቨርሲቲ የሚያደርገውን ሽግግር ለማገዝ የተለያዩ ስራዎችን እየሰራን እንገኛለን። ለአብነት የመውጫ ስትራቴጂ አዘጋጅተን በሚቀጥለው ሳምንት ላይ የዲስከሽን ፎረሞች አዘጋጅተናል። የሴኔት ህጋችንን እየከለስን ያለ ነው። ስልታዊ እቅድ ወይም ስትራቴጂክ ፕላን ሪቪዥን አካሂደናል። የኢንዱስትሪ ልየታ ኢንዱስትሪ ማፒንግ ሰርተናል። የአረንጓዴ ዩኒቨርሲቲ ክሊን ግሪን ኤንድ ስማርት ዩኒቨርሲቲ ስትራቴጂን እየነደፍን ያለ ነው። በትኩረት አቅጣጫዎቻችን የስርዓተ ትምህርት ክለሳ በማካሄድም ላይ ነው ያለ ነው። ዩኒቨርሲቲያችን በተማሪዎች የሚመረጥ ዩኒቨርሲቲ ነው። ሲኒየር መምህራን ያሉትም ዩኒቨርሲቲ ነው። የምርምርና ማህበረሰብ አገልግሎትን በተመለከተ ሁሉም ምርምሮቻችን ወደ ጭብጥ ተኮር እንዲሆኑ እንዲሁም የማስተርስና የፒኤችዲ ተማሪዎች እንዳካትቱ ተደርጎ እየተሰራ ይገኛል። ዩኒቨርሲቲው ከሀገር ውስጥ ተቋማት ባለፈ ከተለያዩ ሀገራት ዩኒቨርሲቲዎች ጋር በቅንጅት እየሰራ ስለመሆኑም ነው ዶክተር አወል የጠቀሱት። ዩኒቨርሲቲያችን ከሀገር ውስጥም ከውጭም ጋር ሰፋ ያሉ የአጋርነት ስራዎች፣ ፓርትነርሺፕ ስራዎች እንሰራለን። ለምሳሌ ከሀገር ማዶ አብረን ከምንሰራቸው ተቋማት መካከል ከአሜሪካን ሀገር በሚገኙ ክለርክ ዩኒቨርሲቲ፣ አሪዞና ስቴት ዩኒቨርሲቲ እነ ኒውዮርክ ቦታኒካል ጋርደን ጋር ሰፋ ያሉ ስራዎችን እየሰራን እየጀመርንም ያለ ነው አለ። ከጀርመን ከኮበርግ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ጋር፣ ኔዘርላንድ ዋግኒንገን ዩኒቨርሲቲ በተለይ በፉድ ሲስተም ቻሌንጅ ላይ ከኢትዮጵያ ካሉ የመንግስትም የግልም ዩኒቨርሲቲዎች ወሎ ዩኒቨርሲቲ ላለፉት 3 ዓመታት በብቸኝነት እየተሳተፈ ይገኛል። በጣሊያን መሲና ዩኒቨርሲቲ ኦፍ ቦሎኛ በተለይ ከቬተርናሪ ጋር፣ ባዮሜዲካል ዩኒቨርሲቲ ኦፍ ሮምላንድ፣ ኖርዌይ ኖሮጃን ዩኒቨርሲቲ ኦፍ ሳይንስ እና ቴክኖሎጂ በተለይ ሶሻል አንትሮፖሎጂ ጋር ጆይንት ማስተርስ ፕሮግራም ስናካሄድ ቆይተናል። አሁን ኔክስት ፌዝ ላይ ስራዎች የተጀመሯል። ከራሻ ፋር ኢስት ፌዴራል ዩኒቨርሲቲ፣ ከሞስኮ ኮሚኒኬሽን ኤንድ ኢንፎርማቲክስ ቴክኒካል ዩኒቨርሲቲ እና ሞስኮ ዩኒቨርሲቲ ኦፍ ሳይንስ ቴክኖሎጂ ጋር ኤምኦዩ ተፈራርመን የአቅም ግንባታ ስራዎች ላይ እየሰራን ያለ ነው። ከ2 ሳምንት በፊት 2 መምህራኖቻችን እዛ ቆይተው የሚመጡበት ሁኔታ አለ። በአውስትራሊያ ግሪፍስ ዩኒቨርሲቲ ብዙ ፒኤችዲ መምህራኖቻችን ፒኤችዲ እየተማሩ ያሉበት ተቋም ነው። ኢዩሚ ጋር እና ኢሲፒ ጋር ከፍ ያሉ ስራዎችን እየሰራ ነው። ከሀገር ውስጥ ከሚገኙ ከሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ በተለይ
ከቤቲንግ ጋር በእንሰት አዳፕቴሽን ጋር ስራዎች እየሰራን እንገኛለን። ከኪዮትም ጋር ካምፓሳችን ጋር ብዙ ስራዎችን የተጀመሩ አሉ። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ መንግስት ዲጂታል ኢትዮጵያን መገንባት ዋና ትኩረት አድርጎ የተለያዩ ስራዎችን እያከናወነ መሆኑን ጠቅሰዋል። ዲጂታል ኢትዮጵያ 2030 ቴክኖሎጂን የኑሮ ዘይቤ በማድረግ ሁሉን አቀፍ ብልጽግናን ማረጋገጥ ዓላማ አድርጎ ወደ ስራ መገባቱን ያነሱት ሚኒስትሩ ለዚህ ስራ ውጤታማነት ከዩኒቨርሲቲዎች ጋር እየተሰራ መሆኑን አንስተዋል። በተለያዩ የኢትዮጵያ ክፍሎች እየሄድን ዩኒቨርሲቲዎችን በክላስተር እያገኘን በምስራቅም በምዕራብም በደቡብም በማዕከልም በሰሜንም ዩኒቨርሲቲዎች አጠቃላይ ሚኒስቴር መስሪያ ቤታችን ያጸደቃቸው የቀረጻቸው እና እንዲጸድቁ ያደረጋቸው የፖሊሲ ማዕቀፎች ሳይንስና ቴክኖሎጂን፣ ኢኖቬሽንን፣ ዲጂታላይዜሽንን በተመለከተ የፖሊሲ ማዕቀፎች አሉ። እነሱን ለመፈጸም ከዩኒቨርሲቲዎች ጋር ተቀራርቦ በጋራ መስራት አስፈላጊ ስለሆነ ይህንን ከመገንዘብ አንጻር አንደኛ ፖሊሲዎቹ እንዲሰርጹ ስትራቴጂዎቹ እንዲሰርጹና በጋራ በቀጣይ በተሻለ ውጤታማነት ለመፈጸም እንዲያስችል ከማሰብ አንጻር የተቀረጸ ፕሮግራም ነው እና ያው እንደሚታወቀው የኢትዮጵያ 2025 ዲጂታል ስትራቴጂ ባለፉት 5 ዓመታት ሲተገበር ቆይቷል። ይህን ስትራቴጂ በመተግበር ሂደት ውስጥ ከፍተኛ የሆኑ ውጤቶች ተመዝግበዋል። ያደገ የሞባይል ተጠቃሚ ቁጥር ወደ 90 ሚሊዮን ከዛ በላይ የኢንተርኔት ፔኔትሬሽኑ በጣም የሰፋበት ወደ 56 ሚሊዮን ሕዝብ ኢንተርኔት ይጠቀማል፣ ዳታ ይጠቀማል ማለት ራሱን ኢምፓወር አድርጓል ማለት ነው። መጠቀሙ ብቻውን በንጥል አይታይም። በመጠቀሙ ምክንያት ያንዳንዱ ሰው ዜጋ ለቨሬጅ ማድረግ የሚችልባቸውን ኦፖርቹኒቲዎች አግኝቷል ማለት ነው። ስለዚህ ትራንዛክት ያደርጋል፣ ይለዋወጣል። መልእክት መለዋወጥ ብቻ ሳይሆን ንግድ ያካሂዳል፣ ይከፍላል፣ ይቀበላል። ብዙ ጉዳዮች እንዲፈጽም አቅም ፈጥሮለታል። ስለዚህ ኢምፓወርድ የሆነ ዜጋ ለመፍጠር ዲጂታሊ ኢምፓወርድ የሆነ ዜጋ ለማፍራት እና የኢኮኖሚ ሽግግር የዲጂታል ኢኮኖሚ ሽግግር ለማሳካት እንደዚህ አይነት ስራዎች ቁልፍ ናቸው። ሌላው እንግዲህ በፖሊሲ አጠቃላይ አቅጣጫ ኢትዮጵያ ዛሬ ላይ የቴሌኮም ኦፕሬተር 2 አሉ። 2 በመኖራቸው ምክንያት የመጣ ውጤት አለ። ፕላስ ደግሞ መንግስት የወሰደው አጠቃላይ ዘርፍ ሪፎርም ብዙ ውጤት እንዲመጣ አስችሏል። የተቋማት ግንባታ በተሳካ ሁኔታ ተቋማት የዲጂታል ኢኮኖሚ ሽግግርን ለማሳካት የግድ የሆኑ ተቋማት ተቋቁመዋል። የሰው ኃይል የተፈጠረ ነው። ክህሎት ያለው የሰው ኃይል የተፈጠረ ነው። አስቻይ የሆኑ የፖሊሲ ማዕቀፎች ጸድቀው እየተተገበሩ ይገኛሉ። ወጣቱ በቴክኖሎጂ የበለጸገች ኢትዮጵያን እንዲረከብ ስራዎች እየተከናወኑ ስለመሆኑም ነው ሚኒስትሩ ዶክተር በለጠ ሞላ የተናገሩት። የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲን የማስተዋወቅ ስራ እየተከናወነ መሆኑን በመግለጽ ዲጂታል ጉዞ አያልቅም። ሽግግሩ ተቀጣጣይነት ይኖረዋል። ስለዚህ በ2025 ላይ ያየናቸውን ውጤቶች የበለጠ ደግሞ ለማስቀጠል የነበሩ ደግሞ ክፍተቶችን የገመገሙ ለመሙላት እና ሬዲ የሆነ ዲጂታል ኢኮኖሚ ሽግግር ውስጥ ለመግባት ዝግጁ የሆነ ሀገር ለመፍጠር እንዲሁም ወደ ሽግግር ውስጥ ለመግባት የሚያስችሉ ስራዎችን ለመስራት መሰረት ቀጣዩን ሂደት የሚመራ መሪ ሀገራዊ ስትራቴጂ 2030 ጸድቋል። ስለዚህ እሱ ምን ይመስላል? ዩኒቨርሲቲዎች የፈጠራ የምርምር ማዕከላት ናቸው። የነሱ ሚና ምን ይሆናል? ይህን ስትራቴጂ በተሻለ ለመፈጸም ዩኒቨርሲቲዎቻችን ምን ይጠበቅባቸዋል? ስትራቴጂውስ ምንድን ነው? አንኳር ነጥቦቹ ምንድን ናቸው? አላማው ምንድን ነው? ፍላጎቶቹ ምንድን ናቸው? ምን ለማሳካት ነው? ሀገራችን የ2030 ሲፈጸም ከ5 ዓመት በኋላ የዲጂታል ፖስቸሯ ምን ይመስላል የሚለውን ለማስረጽ የጋራ ለማድረግና ይህን ተልዕኮ ወስደው ደግሞ በተሻለ እንዲፈጽሙ ከማለም አንጻር ነው። ሌላ ይሄ ብቻ አይደለም። ይሄ ስልጠና የሚሰጠው አሁን ደሴ ወሎ ዩኒቨርሲቲ ካምፓስ ውስጥ 5 ዩኒቨርሲቲዎች ይሳተፋሉ። ዛሬ የመቅደላ አምባ ዩኒቨርሲቲ አለ፣ ወልዲያ ዩኒቨርሲቲ አለ፣ የሰመራ ዩኒቨርሲቲ አለ፣ የራያ ዩኒቨርሲቲ አለ። እንዲህ በክላስተር ነው። ሁሉም ዩኒቨርሲቲዎች ጋር መድረስ ስለማንችል ወደ ምስራቅ ሄደን ምስራቅ አካባቢ ያሉ ዩኒቨርሲቲዎችን በአንድ ቦታ፣
ወደ ሰሜን ሄደ እንደዛ፣ በማዕከል እንደዛ፣ ምዕራብ እንደዛ፣ ደቡብ እንደዛ ነው ያደረግነውና በዚህ በዛሬው መድረክ ላይ የምናያቸው ያየናቸው ያሉ ሌላው የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ጸድቆ ሀገራዊ ፖሊሲ ወደ ስራ ተገብቷል። ስለዚህ እሱም ማስተዋወቅ ማስረጽ ያስፈልጋል። ዞሮ ዞሮ ዩኒቨርሲቲዎች ይሄን በመፈጸም ሂደት ላይ ግንባር ቀደም የሚቆሙ ናቸው። የሳይንስ ቴክኖሎጂና ኢኖቬሽን ምህዳር ናቸው ዩኒቨርሲቲዎች ራሳቸውና ስለዚህ ይሄንን በተሻለ ለመፈጸም መወያየት አንኳር ነጥቦቹን እዛ ውስጥ ያሉትን የጋራ ማድረግ በተሻለ መገንዘብ ያስፈልጋል። ሌላው የስታርታፕ አክት ነው። ስታርታፕ ፕሮክላሜሽን በ2017 ዓ.ም በፓርላማ ጸድቋል። እሱ ደግሞ ሌላ ቁልፍ ጉዳይ ነው። እንግዲህ ዲጂታል ሽግግር ስንል ብዙ አቅጣጫዎች ይኖሩታል። ወጣት ኢትዮጵያ የወጣት ሀገር ነች። ይሄ ወጣት ደግሞ እምቅ የፈጠራ አቅም አለው። ይህን የፈጠራ አቅሙን ሀሳቡን ወደ ተጨባጭ የኢኮኖሚ ውጤት ለመለወጥ የፖሊሲ ማዕቀፍ ማውጣት ያስፈልጋል። የፈጠራ አቅም ያላቸውን ወጣቶች በመደገፍ በኩል ስራዎች መከናወናቸውንም ተናግረዋል። አርቲፊሻል ኢንቴሊጀንስ የሰው ልጅ አጠቃላይ ዘይቤውን፣ አኗኗር ስርዓቱን፣ አስተሳሰቡን፣ አከዋውንን፣ የድርጊት ክዋኔውን ጭምር በብዙ መልኩ የለወጠ ነው። በአዎንታዊም ባሉታዊም። ስለዚህ ከዛ ጋር እርምጃ ጠብቀን መጓዝ አለብን እንደ ሀገር። በተለይ ወጣቶቻችን፣ በተለይ ዩኒቨርሲቲዎች፣ ምርምርና ልማት ስርጸት የሚሰሩ ዩኒቨርሲቲዎች ይህንን አውቀን ተቋሞቻችን፣ ዜጎቻችን ይህንን አውቀን ከአዳዲስ ኢመርጅ እያደረጉ ያሉ ቴክኖሎጂዎች ሊሰጡን የሚችሉ ትሩፋቶችን አብዝተን ለመጠቀም እና ወደ ኢኮኖሚ ለመለወጥ እንድንችል አዳዲስ የመጡ ያሉ ቴክኖሎጂዎች ደግሞ ፖዝ የሚያደርጉትን ተግዳሮት ለመቀነስ እንዲያስችለን በዛ ልማትና ኢንቨስትመንት ውስጥ መሳተፍ አለብን እንደ ሀገር። ስለዚህ አሁን እንደ ሀገር ትልልቅ እቅዶች ተይዘዋል። የኢትዮጵያ አርቲፊሻል ኢንቴሊጀንስ በአፍሪካ የመጀመሪያ የሆነ ይገነባል። ስራዎች ተጀምረዋል። በአርቲፊሻል ኢንቴሊጀንስ እሱን ለቨሬጅ በማድረግ የኢኮኖሚ ሀገራዊ ኢኮኖሚ እንቅስቃሴያችንን አክሰለሬት ለማድረግ የሚያስችል የተቋም ግንባታ ስራ ተሰርቷል። የአርቲፊሻል ኢንቴሊጀንስ ኢንስቲትዩት አለ። እሱ መኖሩ ብቻ ሳይሆን አጠቃላይ ተቋማት የምንሰራቸው ስራዎች በሙሉ በአርቲፊሻል ኢንቴሊጀንስ ሰፖርት መደረግ አለባቸው እና እሱ ብቻ አይደለም። ሌሎች ኢመርጅ የሚያደርጉ የአይኦቲ ኢንተርኔት ኦፍ ቲንግስ እንግዲህ በግብርናውም በጤናውም በሁሉም በኢንዱስትሪውም የሚሰሩ ስራዎች ሁሉ የአይኦቲ አፕሊኬሽን ሰፖርት የሚደረጉበት እንዲሁም የኳንተም ስርዓቶች እንዲህ አይነት ኢመርጅ እያደረጉ ያሉ የብሎክቼን ቴክኖሎጂ ብዙ ወደፊት የመጡ ያሉ ቴክኖሎጂዎች አሉና ይህንን ከወዲሁ እንደ ሀገር አውቀን እነሱ የሚሰጡትን ትሩፋት ተሻምተን እዛ ላይ ኢንቨስት አድርገን ፈጥረን ዜጎቻችን እዛ ላይ የሚሳተፉ ሀሳባቸውን በዛ የሚያበለጽጉ ኢኮኖሚ ማመንጨት የሚችሉ እና በቴክኖሎጂ ያደገ ሬዲ የሆነ የተዘጋጀ ሀገር እንዲሆን የሚመጣበትን ተግዳሮት በቴክኖሎጂ መመከት የሚችል ልማቱን በቴክኖሎጂ ማፋጠን የሚችል የተዘጋጀ ሀገር እንዲሆን ከማለም አንጻር 2030 ከ2025 ካሳካናቸው በላይ በጣም አምቢሽየስ የሆኑ ምልከታዎች የተቀመጡበት ስትራቴጂ ነው። ሶ ቢትዊን ናው ኤንድ 2030 ተፈጽሞ ሲያልቅ ኢትዮጵያ በጣም ያደገ የዲጂታል ኢኮሲስተም የሚገነባበት የተሻለ የሰው ኃይል የሚፈጠርበት ክህሎት የታጠቀ ወጣት የሚፈጠርበት ሁኔታ ይሆናል ነው። ይህ እንዲሳካ ሁሉም ተቋማት ሁሉም የሚመለከታቸው ያው መስራት አለባቸው። ፖሊሲ ያወጣው አካል ፖሊሲው መስረጹን የፖሊሲ ስርጸት ስራ መሰራት አለበት። ለዛም ነው ወደ የተቋሞች ወደ ዩኒቨርሲቲዎች እየሄድን ፖሊሲውን ስትራቴጂውን ለማስረጽ ስራ የምንሰራው። ለዛ ነው መስረጽ አለበት። ተቋማት ደግሞ ይሄንን መተግበር መፈጸም መቻል አለባቸው። እቅድ ሲያቅዱ ከዚህ አንጻር በዚህ ሂሳቤ የተቃኘ የሆነ ያቀዱ የፈጸሙ መሄድ አለባቸውና ይሄን እያደረግን ለመሄድ
ለማስቻል ነው እንደዚህ አይነት መድረኮች እየተፈጠሩ ያሉት። በውይይት መድረኩ የወሎ፣ የመቅደላ አምባ፣ የወልዲያ፣ የሰመራና የራያ ዩኒቨርሲቲ የስራ ኃላፊዎችና ባለድርሻ አካላት የተገኙ ሲሆን ተቋማቱ በቴክኖሎጂው ዘርፍ ትኩረት ሰጥተው ስራዎችን እያከናወኑ መሆናቸውን ነው የጠቀሱት። በዋናነት እነዚህን ስትራቴጂዎች፣ ፖሊሲዎች ማወቃችን ካለን ከአጠቃላይ ከዩኒቨርሲቲው ተልእኮና ስትራቴጂዎች ጋር ለማስተሳሰር ምቹ ሁኔታን የሚፈጥር ነው። እኛም በዚህ ረገድ አንዱ የዩኒቨርሲቲያችን ሴንተር ኦፍ ኤክሰለንስ ወይም ፎከስ ኤሪያችን ነው ዲጂታል ቴክኖሎጂ። ስለዚህ ይህንን ለመስራት በጣም ትልቅ አስተዋጽኦ አለው። በእኛም ኮንቴክስት ብዙ ስራዎችን እየሰራን ያለ ነው። የአካባቢውን ማህበረሰብ ከማሰልጠን ጀምሮ በውስጥ ኢንፍራስትራክቸራችን ከማሟላት ለነገይቱ ኢትዮጵያ ወሳኝ የሆኑ የዲጂታል ዳታ ሴንተሮችን፣ መማሪያ ክላሶቻችንን፣ የካምፓስ ኔትወርክን እነዚህን የመሳሰሉትንና ሌሎችንም አካቶ በርካታ ስራዎችን ዩኒቨርሲቲያችን እየሰራ ነው የሚገኘው። እነዚህ እንዴት ነው ከሀገራዊ ተልእኮ ጋር የሚተሳሰሩት የሚለውንም በዚሁ በቂ ግንዛቤ አግኝተን እቅዶቻችንን ሪቫይዝ እንድናደርግ ትልቅ መድረክ ነው ብለን እናስባለን። ዩኒቨርሲቲያችን ላይ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመሆን የተማሪዎች ተኮር የሆነ የካምፓስ ዋይድ ወይ ደግሞ መሰረተ ልማት የዋየርለስ ፕሮጀክቶች መጥተውልን የዋየርለስ ፕሮጀክቶችን በፋይበር ኦፕቲክስ የተማሪዎችን ዶርሚተሪ፣ የተማሪዎችን ላይብረሪ እና ሌሎች የህዝብ መገልገያ የሆኑ ቦታዎች ወይ ደግሞ የተማሪዎች መገልገያ የሆኑ ቦታዎችን በዩኒቨርሲቲ ውስጥ ተማሪዎችን ያካተተ በተለይ ደግሞ ሴቶችን ያካተተ ፕሮጀክት እንዲሆን አንድ የዋየርለስ ፕሮጀክት በጋራ ተግብረናል። እንደ ዩኒቨርሲቲ ደግሞ በራሳችን የዳታ ማዕከል ግንባታዎች፣ የመምህራንና የአስተዳደር ሰራተኛ ቢሮዎችን የማገናኘት ስራዎችና መሰረተ ልማቶችን ሌላ ደግሞ በተጨማሪ በዲጂታል ክህሎት ደግሞ የ5 ሚሊዮን ኮደርስን በግቢያችን እንዲተገበሩ እና የተለያዩ ስልጠናዎች እንዲሰጡ እያከናወን እንገኛለን። ማህደረ ወሎ መሰናዷችን ነው የተከታተላችሁ የምትገኙ ተመልካቾቻችን። አሁንም ፕሮግራማችን ይቀጥላል። እንግዲህ ወደ ስፖርቱ ዘርፍ ጎራ እያለ ነው። ስፖርት ላይ ደግሞ እግር ኳስ ላይ ትኩረት እናደርጋለን። ወሎ ዩኒቨርሲቲ እንግዲህ የስፖርት ትምህርት ክፍሉ የዲ ላይሰንስ ስልጠና የአሰልጣኞች ስልጠና ሰጥቶ ነበርና ይህን ስልጠና የተመለከትንበት ተከታዩ መሰናዷችን ነው። አሁንም በድጋሚ አብራችሁን ቆዩ። ከዓመታት በፊት ጀምሮ ስፖርትና ወሎ በተለይም ወሎና እግር ኳስ በተሳትፎ ብቻ ሳይሆን በውጤት የተሳሰረ ግንኙነት እንዳላቸው ይታወቃል። ከደሴው ሆጤ ሜዳ እስከ ኢትዮጵያ ብሔራዊ ቡድን የዘለቀን ስኬታማ የእግር ኳስ ሕይወት ያሳለፉ ድንቅ ተጫዋቾች ደግሞ ለዚህ ምስክር ናቸው። በራስ ጥረትና በቡድን ስራ የሚመጣን የእግር ኳስ ስኬት በቋሚነት ለማስቀጠል ደግሞ ታዳጊዎች ላይ መስራት ያስፈልጋልና ወሎ ዩኒቨርሲቲም ይህንን ለመተግበር የታዳጊዎች እግር ኳስ አሰልጣኞች የዲ ላይሰንስ ስልጠና ሰጥቷል። ስልጠናው በጣም ደስ የሚል ነበረ። ማለት እያንዳንዱን ስልጠና እስከዛሬ ዝም ብለን ነበረ በተለምዶ ትሬኒንጉን የምንሰጠውና ከዚህ በኋላ ግን ያው እድሜያቸውን በማከለ እና ጥሩ ትሬኒንግ የምንሰጥ ይመስለኛል ወደፊትና በጣም ትልቅ ትምህርት ነው የሰጠን እና ይሄ ስልጠና ከምንም በላይ ለኛም ብቻ ሳይሆን ለአሁን ለሚከተሉን ከ200 እስከ 300 ልጆች ትሬኒንግ እያሰለጠን ስለምንገኝ ለነሱም ይሄ ትምህርት ይሆናልና በጣም ጥሩ ነው። ልጆች ጋር ስንቀርብ ያለን ዲሲፕሊን ለነሱ በጣም እኛ አሰልጣኞች ለነሱ እንደ መምህር ነንና ያን አስመልክቶ በጣም ጥንቃቄ እንድናደርግ እንደዚሁም ደግሞ ትሬኒንጉ ስንሰጥ የየራሳቸው በየእድሜ የየራሳቸው ሰዓት አለ። ከሰዓታቸው አኳያ ያን እንድሰጥ አድርጎናል። በጣም ደስ የሚል ነበር። እንደተቀበለ በጣም ደስ የሚል ነገር ነው ያገኘሁት። እንደ ሴት እንደመሆኔ መጠን ብዙ ቻሌንጆችን ተቋቁሜ እድሉን ስለሰጠኝ ወሎ ዩኒቨርሲቲ በዚህ አጋጣሚ በጣም አድርጌ ነው የማመሰግነው። እንማርኛ ቲዮሬቲካል ክላስ ነው። አሁን ደግሞ ሀው ቱ ቲች ዊዝ ስቱደንት ወይም ደግሞ ተማሪዎችን ወይም ደግሞ ፕሌየሮችን እንዴት አድርጋችሁ ታሰለጥናላችሁ ፕራክቲካሊ ነው ያየ ነው ማለት ነው። አዝ የግራስ ሩት ወይም ደግሞ ህፃናቶችን ወደ ፉትቦል ስልጠናው አካታችሁ እንዴት ወደፊት ታበቋቸዋላችሁ የሚል ስልጠና ስለነበር ትምህርቱም ያን ስለነበር ሲጋብዝ የነበረው በፕራክቲስ አመቻችቶ ስለሰጠኝ በጣም አድርጌ ነው ማመሰግነው። በድጋሚ ወሎ ዩኒቨርሲቲ ነው አለ። ወሎ ዩኒቨርሲቲ ባመቻቸው ስልጠና መሰረት የከተማው አመቻቸልንና ስልጠና እንድንወስድና ስልጠናውን ወስደናል። ከስልጠናው እኔ አጋጣሚ ሆኖ ብዙ አመት እግር ኳስ ተጫዋች ያለሁኝ 10-15 አመት አካባቢ ተጫዋች ያለሁ በፕሪሚየር ሊግ ደረጃ ግን እንደዚህ በትምህርት የተደገፈ ስልጠናም አላገኘውም ነበር።
ስልጠናው ቆንጆ ነው። ብዙ ነገር አውቄበታለሁ፣ ተምሬበታለሁኝ። ይሄን መሬት ላይ አወርደዋለሁ ብዬ ተስፋ አደርጋለሁኝ። አወርደዋለሁ። እንደዚህ አይነት ስልጠና ከመጣ ማንኛውም ሰው አይጠላም። ስልጠናውን መውሰድ መቻል አለበት። እኛም ይሄን ስልጠናን ማቆም መቻል የለብንም። ከፍ ያለ ሲቢ መውሰድ መቻል አለብንና ብዙ ሰዎች ተዘጋጅተው የሚጠብቁ ነበሩ። እንዳጋጣሚ ሆኖ ቁጥሯን አንሶ ነው የወሰድነውና ስልጠናው ይሄን ነገር ከተማውም ዩኒቨርሲቲውም በፍጥነት አንጥቶ ብዙ በሰፈራ ላይ ህፃናቶችም ይሰራሉና እነሱ በልምድ ከሚያሰለጥኑት ይልቅ እንደዚህ ተምረው በኢንስትራክተር በዶክተር ነው የተማርነውና ጥሩ ትምህርት ስላገኘን ይሄን ቢወስዱ ከተማዋም ላይ አገሪቱን ላይ ያለው ችግር በአጭር ጊዜ ይቀረፋል ብዬ ተስፋ አደርጋለሁ። ብራቮ ብራቮ ብራቮ! ዶክተር አምባቸው አመዴ የወሎ ዩኒቨርሲቲ የስፖርት ትምህርት ክፍል ኃላፊ ናቸው። 13 ዓመት የሚደርሱ ታዳጊዎችን እንዴት ማሰልጠን እንደሚቻል ያስገነዘበ ስልጠና ለሰልጣኞች መስጠት ተችሏል ይላሉ። ስልጠናው በተግባርና በንድፈ ሀሳብ የታገዘ እንደነበር የገለጹት ኃላፊው እንደ ሀገር የእግር ኳሱን ዘርፍ ለማሻሻል የሚደረገውን ሀገራዊ ዓላማ በእጅጉም ይደግፋል ባይ ናቸው። እንደ ዩኒቨርሲቲኛ ስፖርቱ ላይ ባይዘይ የወሎ ዩኒቨርሲቲ ለሌሎች ዩኒቨርሲቲዎች አራያ ሞዴል የሆነ የሚችል ስራ ከመጀመሪያውም እየሰራን የመጣ ነው። ማንም ትኩረት ያልሰጠውን አትሌቲክስን ነበር መጀመሪያ የጀመርነው። በአትሌቲክሱ አሁን ኦልሞስት በግንባር ቀደምነት ልንጠቀስ የሚችል ስራ ሰርተናል። አሁንም እየሰራን ነው። እግር ኳስም እንደምታውቁት በተለይ ደሴ ከነማ ላይ 4 ፕሮጀክቶች ነበሩን። 2 የሴትና 2 የወንዶች አድርገን ከ13 ዓመት በላይ ነበር። ስለዚህ የ13 ዓመት ፕሮጀክት 13 ዓመት በላይ ያሉ ፕሮጀክቶች አሁን በተለያየ መልኩ ያው ፌዛውትም እያረጉ ያሉ አሉ። ቅብብሎች እንደ ሀገርም ያን ያክል ደካማ ስለሆነ አሁን ግን ከታች ከኪድስ ጀምሮ ከበቃ ከ6 ዓመት ከ7 ዓመት ጀምሮ ያሉ ልጆች ነው እግር ኳሱ ላይ የ10 ዓመት ፕሮጀክት ስትቀርጭ አሁን አንድ የ8 ዓመት ልጅ ይዘሽ በ18 ዓመቱ ትክክለኛ ተጫዋቹ ነው ታገኘዋለች ማለት ነው። ስለዚህ ይህን ሳይንሳዊ የሆነ ስልጠና ለሀገርም አስተዋጽኦ እንደ ሀገርም አሁን ኢኒሼሽን አለ የኢትዮጵያን ስፖርት ለመታደግ። ስለዚህ ለሱ ግብአት የሆኑ የሚችሉ ልጆችን ሊያፈሩ የሚችሉ አሰልጣኙ ነው እያሰለጠን ያለ ነው። አሁን በዚህ ዙር 28 ያክል አሰልጣኞች አሰልጥነናል። በእርግጥ 30 ነበር ኮታው። በተለያየ መልኩ ያቋረጡ 2 ልጆች ነው አሉ። ስለዚህ እነዚህ ልጆች አሁን ወደ ስራ ሲገቡ የአካባቢውንም ስፖርት የሀገርም ስፖርት ይታደጋሉ ብለን ነው የምናስበው። ስለዚህ መሰረታዊ የሆነው ነገር ከተሰራ ስፖርቱ በራሱ ጊዜ ያድጋል ብለን ነው 2015 ደሴ ከነማ ጋር በተያያዘ እንደዚህ የዲ ላይሰንስ ስልጠና ሆቴል ላይ ተካሂዶ ነበር። በዛም ላይ ዩኒቨርሲቲው እንግዶችን በመጋበዝ የሆቴል እና የአየር ትኬት በመቻል የራሱ አስተዋጽኦ። አሁን ግን ሙሉ በሙሉ ስልጠናውን ሙሉ በሙሉ ነው የሸፈነው። ስለዚህ አሰልጣኞችን ከሙያ በልም ጭምር ሆቴልም የአየር ትኬትን ሙሉ ወጫቸውን ይዞ 2 አሰልጣኞች ከኢትዮጵያ እግር ኳስ ፌዴሬሽን አምጥቶ እንትን ያለ። ስለዚህ እኛ በየአመቱም ይህን ስልጠና ማስኬድ እንችላለን። እንደ ዩኒቨርሲቲ እቅዳችን ነው። ያው የፌዴሬሽን ያሉት የአሰልጣኞች ቁጥር በጣም አናሳ ስለሆነ በተራ ነው የሚደርሰን። ለምሳሌ ላስቲር ያሰብነው ስልጠና ነው እዚህ ሲል የተካሄደው። ከተቻለ በየአመቱ እንደ አይነት ስልጠናዎችን እያቀርን እያዘጋጀን የአካባቢውን ማህበረሰብ የአካባቢው ስፖርቱ ላይ የሚሰሩትን አሰልጣኞች ፕሮጀክት ላይ የሚሰሩ አሰልጣኞችን ማፍራት ነው እቅዳችን። ስለዚህ ቀጣይነት ይኖረዋል። ይሄ በእግር ኳስ ነው የጀመርነው። በመረብ ኳስም በቅርጫት ኳስም በሁሉም የስፖርት አይነቶች አሰልጣኞችን በማምጣት መሰረታዊ የስልጠና እየሰጠን ስፖርቱን ማሳደግ እንፈልጋለን። ይሄ የመጀመሪያው ጅማሮ አይደለም። በእርግጥ እንደሚታወቀው አትሌቲክስም ላይ እንሰጣለን፣ ፊትነስ ላይ እንሰጣለን። ፊትነስ ላይ ላስት ይር የሁለተኛ ደረጃ የፊትነስ ስልጠና ሰጥተናል። በዩኒቨርሲቲ ደረጃ መሰረታዊ ታርጌታችን ተመራቂ ተማሪዎቻችን ነው። ልክ አስመርቀን ስናስወጣ የአሰልጣኝነት ስልጠና ሰርቲፋይ ሆነው ይወጣሉ። ልክ ለነሱ የጠራነውን ባለሙያ ደግሞ የአካባቢው ላይ የሚሰሩ ስፖርቱ ላይ የሚሰሩ ፊትነስ ላይ ጂም የሚሰሩ እግር ኳስ ላይ የሚሰሩ አትሌቲክስ ላይ የሚሰሩ አሰልጣኞችን ከደቡብ ወሎ ከደሴ ከኮምቦልቻ እየጋበዝ አብረው ስልጠና የሚወስዱበትና ወደ ሲመለሱ ወደ ማህበረሰቡ ተመሳሳይ ነገር እንዲሰሩ የሚያደርግ ነገር እየሰራ ነው። በሀገር አቀፍ ደረጃ የዲ ላይሰንስ ስልጠና በካፍ ደረጃ የሚሰጥ ሲሆን ይህ ደግሞ ለእግር ኳሱ ብቃት ያላቸው ተተኪዎችን ለማፍራት ይረዳል። ካፍ ኢንስትራክተር አለባቸው ተገኝ ለቀናት የቆየው የዲ ላይሰንስ ስልጠና ለአሰልጣኞች ሲሰጡ ቆይተዋል። ሰልጣኞቹ የወሰዱትን ስልጠና በአግባቡ በመጠቀም በአካባቢያቸው በሙያቸው ለማገልገል በቅንነት መንፈስ መስራት እንደሚገባቸው ነው አሰልጣኙ የሚገልጹት። በኢትዮጵያ ደረጃና በካፍ ደረጃ የሚሰጡ ስልጠናዎችን በኢትዮጵያ ውስጥ በመላው ኢትዮጵያ በመዞር ስልጠና በመስጠት ከፍተኛውን ስራ እየሰራ እንገኛለን። እንግዲህ ይሄኛውም የደሴ መምራን የወሎ ዩኒቨርሲቲ በጋበዘን መሰረት በመተን ስልጠናው በመስጠት እንገኛለን። እንግዲህ ይሄ ስልጠና ሲጀመር በመላው ኢትዮጵያ አንድ አይነት ስልጠና ነው የሚሰጠው።
አንድ አይነት ማንዋል ተዘጋጅቶ በሀገር ደረጃ በካፍ ደረጃ ተዘጋጅቶ እዚህ የሚሰጠው ስልጠና በአፍሪካ ውስጥ በሚገኙ ሀገሮች በሙሉ አንድ አይነት የሚሰጥ ስልጠና ነው። ስለዚህ እዚህ ያሉት ሰልጣኞችም እድለኞች ናቸው ማለት እንችላለን። የሚሰጣቸውም ሰርቲፊኬት የኢትዮጵያ ሰርቲፊኬት አይደለም፣ የካፍ ሰርቲፊኬት ነው። ላይሰንስር ነው የሚሆኑት። ምናልባት በአጋጣሚ አንድ እዚህ ያለ አሰልጣኝ እድል አጋጥሞት አፍሪካ ሀገር ማንኛውም አፍሪካ ሀገር ቢሄድ ይህን ሰርቲፊኬት ይዞ ቀጣይ ላይሰንሱን እዛው ያለበት ሀገር ድረስ መውሰድ ይችላል። ምክንያቱም ላይሰንሱ የሀገር አይደለም የካፍ ስለሆነ ማለት ነው። ለዚህ ነው የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር ይህን ስልጠና በመላው ሀገሪቱ ለማዳረስ ላይናታች እያለ ያለው ኦልሞስት እንደውም በብዛት አዳርሰናል ማለት እችላለሁ። እዚህ ወሎ ወይም ደሴ ከተማ ለሁለተኛ ጊዜ ነው ስመጣ። ባለፈው የደሴ የደቡብ ወሎ መስተዳድር አዘጋጅቶ መተን ስልጠና ሰጥተናል ሆጤ ሜዳ ላይ። አሁን ደግሞ የወሎ ዩኒቨርሲቲ አዘጋጅቶልናል። በዚህ አጋጣሚ ይህን ስልጠና እዚህ ደረጃ እንዲደርስ ያደረጉልን ከመጀመሪያ ጀምሮ እስካሁን ድረስ የወሎ ዩኒቨርሲቲ አስተዳደሮች ትልቅ ምስጋና ይገባቸዋል። የስፖርት ዲፓርትመንቱም ሁሉን ነገር ወጪውን የሚያስፈልገውን ወጪዎች በሙሉ ሸፍኖ ግብዓቶችን አሟልቶ ስልጠናውን መልምሎ እንዲወስዱ በማድረግ ትልቁን ሚና ተጫውቷል። ምክንያቱም በሌላው አካባቢ ስንመለከት አዲስ አበባ ላይ ብንወስድ፣ ለምሳሌ አሁን ኦሮሚያ ላይ ብንወስድ እያንዳንዱ ሰልጣኝ ለዚህ ስልጠና ቢያንስ 5000 ብር ይከፍላል። 5000 ብር ከፍሎ ነው ይህን ስልጠና የሚወስደው። እዚህ ግን ስንመለከት ወጪውን በሙሉ የወሎ ዩኒቨርሲቲ ነው የሸፈነው። ስለዚህ ከልብ እናመሰግናለን። ሰልጣኞቹም ይህንን በመመልከት አልከፈልንም በነፃ ነው የሰለጠን ነው የሚል እሳቤ ሳይኖራቸው የወሰዱትን ስልጠና መጀመሪያ ላሉበት አካባቢ የኳስ እድገት ለመጡበት የኳስ እድገት ከዛም ለአማራው ክልል የአማራው ክልል ሲያድግ ደግሞ የኢትዮጵያ እግር ኳስ ማህበር ያድጋል ማለት ነው። ስለዚህ ይህን ተዋረድ ለማምጣት ነው ስራው እየተሰራ ያለው። እንግዲህ የተግባርና የቲዮሪ ጧት ነው የሚማሩት፣ ከሳት በሙሉ ተግባር ነው። ምክንያቱም የእግር ኳስ ስልጠና ክፍል ውስጥ የሚሰጥ አይደለም፣ ሜዳ ላይ የሚወጣ ነው። ስለዚህ ጧት ክፍል ውስጥ ይማራሉ። ጧት የተማሩትን ሜዳ ላይ ወጥተው እያንዳንዱ እያሰለጠነ ይገመገማሉ። ምክንያቱም ማሰልጠን ላይ ነው የምናተኩረው። ስለዚህ አብዛኛውን ሰዓት የሚወስደው የተግባር ስራው ነው። ማርኩንም ብንመለከት 70-30 ነው። 70 የተግባር ነው፣ 30 ነው ቲዮሪ። ምክንያቱም የኛ ስራ ቲዮሪ አይደለም፣ ሜዳ ላይ የሚፈተን ነው። ቲዮሪ ያንሳል፣ ተግባሩ ይበዛል። ስለዚህ አብዛኛው ከሳት በሙሉ ሜዳ ላይ ነው የጨረስነው ማለት ነው። ቲዮሪውም ተግባሩን ጎን ለጎን እያደረገ ነው ሲሰጥ የነበረውና እንግዲህ እዚህ ላይ ደርሰናል። ይሄ ደግሞ የመጨረሻው ልክ አንድ ተማሪ ዩኒቨርሲቲ ተምሮ መመረቂያ ጽሁፉ እንደሚጽፍ እነኚህም ሰልጣኞች መመረቂያቸው ነው። ይሄ እዚህ ላይ እስካሁን ሲሰሩ የነበረው እራሳቸው ናቸው፣ እርስ በርስ ነው። አሁን ግን ህፃንን እንዴት አድርጎ መቆጣጠር እንደሚቻል ይከብዳል አይከብድም፣ ህፃን ማሰልጠን ከባድ መሆኑን ቴስት እንዲያደርጉት ነው እነኚህ ልጆች እንዲመጡና በፌስቲቫል መልክ እንዲሰሩ የተደረገው ማለት ነው። ይሄ እንግዲህ በመላው ዓለም አገሪቷ የሚሰራ ስራ ነው። ካፍ መጀመሪያ ይሄን ነገር ሲዘረጋው አብዛኛው የአፍሪካ ሀገራት ለአፍሪካ ዋንጫም ሆነ ለዓለም ዋንጫ ሲያልፉ አሰልጣኞቻቸው የውጭ ዜጎች ናቸው። ሁልጊዜ በውጭ ዜጋ እንዴት ነው የምንሰለጥነው? ለምን የኛን አሰልጣኝ አናፈራም? የኛን አሰልጣኝ ኢትዮጵያዊ አሰልጣኝ ስናፈራ ኢትዮጵያዊ ደም አለው። ኢትዮጵያዊ ደም ካለው ደግሞ ለኢትዮጵያ ይሰራል። የውጭው የምናመጣው አሰልጣኝ ግን የኛን ያህል አይሰራልንም። ስለዚህ የኛን አሰልጣኝ ካሳደግን ልጆች ያሳድጋሉ ነው እምነቱና ይሄ ነው ትልቁ ታርጌት። ሌላው አሁን ቅድም የተባለው ታለንት ኤሪያ ይባላል። ታለንት ኤሪያ የምንላቸው እግር ኳስ እዚህ ቦታ፣ አትሌቲክስ እዚህ ቦታ፣ ይሄ እዚህ ቦታ የሚባል ነገር አለ። በእግር ኳስ ግን በተለይ ግራስሩት ፉትቦል ላይ ምንድነው የሚለው? ፉትቦል ፎር ኦል ነው የሚለው፣ ለሁሉም ነው። አሁን እዚህ ላይ የምታዩቸው በአብዛኛው ያልሰለጠኑ ተማሪዎች የሆኑ ግን እድሜያቸው 12 ዓመት የሆነ ማንኛውም በዚህ እድሜ የሚገኝ ልጅ ይሄ መሳተፍ መብት አለው። አንድ ህጻን ልጅ አሁን ከውጪ ቢመጣ እድሜው ከፈቀደ ይገባል። ለምን? አላማው ለሁሉም የሚል ስላለ ማለት። ስለዚህ ይሄ መሰረቱ ነው፣ ለሁሉም ይዘረጋል። ሲመጣ ፒራሚዱ እየጠበበ ይመጣል። ቢኤ ፕሮ እያለ ፒራሚዱ እየጠበበ ይመጣል ማለት ነው። በዛ ስለዚህ የአሰልጣኞችን ኳሊቲ አሁን ብዛት ነው የምንፈልገው። አሁን ከዛ ወደ ጥናት እንመጣለን። ይሄ ነው አላማችን ማለት ነው። የወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ሀዋ ወሌ እንደገለጹት ወሎ በታሪክ የተሻሉ ስፖርተኞች የሚወጡበት አካባቢ በመሆኑ ወሎ ዩኒቨርሲቲም ለስፖርቱ ዘርፍ እድገት ትኩረት ሰጥቶ እየሰራ ነው። እንደሚታወቀው ወሎ በስፖርት ብዙ ሰዎች የሚወጡበት ቦታ ፖቴንሻል ኤሪያ በመሆኑ ሁሉንም ነገር በጥቅል ለመስራት በተፈጥሮ ሳይንስ ስር የስፖርት አካዳሚ
መስርቶ ስራውን እየሰራ ይገኛል። አንደኛ በተንታ አትሌቲክስን ከ50 በላይ ሰልጣኞች አስገብቶ እያሰለጠነ ይገኛል። አሁን ደግሞ በዚህ የወሎ ዩኒቨርሲቲና የኢትዮጵያ የእግር ኳስ ፌዴሬሽን አንድ ላይ በመተባበር ለተመራቂ ተማሪዎች ለስታፎቻችን በተጨማሪ ደግሞ የማህበረሰቡን አገልግሎትም ለመጨመር ከኮምቦልቻ ከደሴ ከተማና ከደቡብ ወሎ በመጨመር በአጠቃላይ ወደ 28 ከ12 ዓመት በታች አሰልጣኞችን ኢንተርናሽናል አሰልጣኞችን እያሰለጠነ ይገኛል። ከዛ ውስጥ ደግሞ 2ቱ ሴቶች ናቸው። እነዚህ ሰልጣኞች አንደኛ ለራሳቸው ይጠቀማሉ። ሲቀጥል እንደገና ደግሞ እነዚህ ሰዎች እዚህ በመገኘታቸው ተመርቀውም ሲሄዱ በአካባቢያቸው ከ12 ዓመት በታች ያሉ ወጣቶችን ስፖርትን እያሰለጠኑ የተሻለ ትውልድ ማፍራት ስፖርት ታውቂያለሽ ትውልዶች አልባሌ ቦልታ እንዳይውሉ ጤነኛ እንዲሆኑ ዲሲፕሊን እንዲሆኑ ስለሚያደርግ በዛ መልኩ ለህብረተሰቡ አገልግሎት እንዲሰጥ በመታሰብ ነው የተደረገው። ሁለት የተለያዩ ርዕሰ ጉዳዮችን የዳሰስንበት የዕለቱ ማህደር ወሎ መሰናዷችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሳምንት በሌላ ርዕስ እንጠብቃችኋለን። መልካም ጊዜ